ሰላም ጤና ይስጥልኝ። ስለ ኤሌክትሪክ መኪኖች ለባለ ንብረቶችና ለተጠቃሚዎች እዚሁ ቻናል ላይ ለተከታታይ ክፍሎች መረጃ የምናገራችሁ መሆኑን እየገለጽኩ በቀጥታ ወደ ተነሳውበት ርዕሰ ጉዳይ ገባለሁ። የኤሌክትሪክ መኪና ሲነሳ አንድ አሳሳቢ ነገር አለ፣ ባትሪ። በቀደመው የአውቶሞቲቭ አመጣጥና እድገት አብዛኛው በሚባል ደረጃ በነዳጅ ኃይል በሚሰሩ ሞተሮች ነው መኪናው ኃይል አግኝቶ የሚንቀሳቀሰው። በአየር ንብረት ላይ አሉታዊ ተጽዕኖ በመፍጠር የማይቋረጥና ተከታታይ ወጪ በሚጠይቀው የነዳጅ ግዢን በመተካት መኪናውን በማንቀሳቀስ ኃላፊነት የተሰጠው ለባትሪ ነው። የኤሌክትሪክ መኪና በነዳጅ ከሚሰሩት ሞተሮች በፊት ወደ አገልግሎት ለማስገባት በዘርፉ የተሰማሩት ባለሙያዎችና ተመራማሪዎች ጥረት ተደርጎ የነበረ ቢሆንም በዚሁ በባትሪው ምክንያት ውጥኑ በአጭር ተቀይቶ እስከዚህኛው ዘመን ደርሷል። በእርግጥ እንደ ምግብ ማቀነባበሪያ ፋብሪካና መሰል ከምግብና ከመድኃኒት ጋር በተገናኘ የሚሰሩ ፋብሪካዎች በኤሌክትሪክ የሚሰሩ ተንቀሳቃሽ ሊፍቶችና ፎርክሊፍቶች ሲጠቀሙ ዘመናትን ተቆጥሯል። ከቅርብ ዓመታት ወዲህ እጅግ ተስፋ ሰጭ በሆነ ሁኔታ የአውቶሞቲቭ ቴክኖሎጂ የኤሌክትሪክ ተሽከርካሪን አበርክቶልናል። ይህ ቴክኖሎጂ ሙሉ በሙሉ ውጤታማ ተብሎ የሚታመንበት ደረጃ ላይ ባለመድረሱ ሳይንሱ ከደረሰበትና ካለው ሁኔታ አንጻር ስኬታማ ውጤት ለማምጣት የመኪናው ተጠቃሚ ወይም ባለንብረት መሰረታዊ የሆነ መረጃና ዕውቀት ሊኖረው እንደሚገባ ይታመናል። ለመግቢያ ያህል ይህን ካልኩኝ በቀጥታ ወደ ጉዳይ ስገባ የተዳቀሉ ወይም ሃይብሪድና ኢቪ የኤሌክትሪክ መኪኖችን አይነትና ባትሪዎቻቸውን ተመለከተ ለመዳሰስ እንሞክራለን። ከላይ በጥቂቱ ለመጥቀስ እንደሞከርኩት ፈጣንና ተለዋጭ በሆነው የአውቶሞቲቭ ዓለም ሃይብሪድና የኤሌክትሪክ ተሽከርካሪዎች ቀጣይ የጎዳናችን ላይ ትዕይንቶች እንደመሆናቸው እነዚህን የቴክኖሎጂ ውጤቶች ዋናውን የሥራ ድርሻ የሚወስደው የመኪናው አንቀሳቃሽ ባትሪ በአግባቡና ለረጅም ጊዜ እንዴት ልንጠቀምበት እንችላለን የሚለው ነው። ርዕስ እንዲሆነን ያህል በቅድሚያ ሃይብሪድ የተሽከርካሪ አይነቶች እንዲሁም ልዩነታቸውንና በኤሌክትሪክ የሚሰሩ ተሽከርካሪዎችን በጥቂቱ ብንመለከት ጥሩ ይመስለኛል። ሃይብሪድና ኢቪ ወይንም የኤሌክትሪክ ተሽከርካሪ አይነቶች አራቱን ለማየት እንሞክራለን። እነሱም አንደኛ መለስተኛ ድብልቅ ወይንም ሚዲየም ሃይብሪድ፣ ሁለተኛ ሙሉ ድብልቅ የተዳቀለ ወይንም ሃይብሪድ፣ በሶስተኝነት የምናየው ፕለጊን ሃይብሪድ ሲሆን በአራተኛው ደግሞ ኢቪ ወይንም በኤሌክትሪክ ቻርጅ የሚሰራ የተሽከርካሪ አይነት ነው። በአንደኝነት ወደ አስቀመጥነው ከመምጣት በፊት ሃይብሪድ ስላልናቸው ተሽከርካሪዎች አንድ ነገር ብል ደስ ይለኛል። እኚህ የመኪና አይነቶች አስተማማኝና ረጅም ላለ ጊዜ አገልግሎትን እንዲሰጡ ለማስቻል ተጠቃሚው ስለ መኪናው ግንዛቤ ኖሮ ተገቢውን ጥንቃቄና እንክብካቤ በማድረግ መጠቀም መቻል እንደሚኖርበት ያሳስባል። ሃይብሪድ ተሽከርካሪዎች በነዳጅ ኃይል የሚሰራ ሞተርን ከኤሌክትሪክ ሞተር ጋር አዳቅሎ የሚሰራ የቴክኖሎጂ ውጤት ሲሆን ነገር ግን ሁሉም የሃይብሪድ ተሽከርካሪዎች አንድ አይነት አይደሉም። አሁን በአንደኝነት ወደ አስቀመጥኩት ብመለስ ሐሳቤን የሚያብራራልኝ ይመስለኛል። አንደኛ መለስተኛ ድብልቅ ወይንም ሚዲየም ሃይብሪድ ተሽከርካሪ አይነት በነዳጅ የሚሰራው ሞተር ለመርዳትና ፍጥነትን ለመጨመር አነስተኛ ኤሌክትሪክ ሞተር በመጠቀም አስተማማኝ፣ ውጤታማና ከአየር ንብረት ጋር ተስማሚ መሆኑ ተቀባይነቱን ከፍ አድርጎታል። ሁለተኛ ሃይብሪድ ተሽከርካሪ በነዳጅ የሚሰራው ሞተር ወይንም ሁለቱንም በአንድ ላይ መጠቀም ሊሰራ ይችላል። በዝቅተኛ ፍጥነት በሚሽከረከሩበት ጊዜ በኤሌክትሪክ ኃይል ብቻ የሚሰራ ስለሆነ በተለይ በከተማ ውስጥ የትራፊክ ፍሰቱን ቀልጣፋ ከማድረጉ ባሻገር በካይ ልቀትን ይቀንሳል። ሶስተኛ ፕለጊን ሃይብሪድ። እነዚህ መኪኖች ከዚህ በላይ ዘረዘርናቸውን የሃይብሪድ ቴክኖሎጂ አካቶ ምቾትን ፈጥሮ ፈጣን እንቅስቃሴ እንዲኖረው በማስቻል ሙሉ በሙሉ በኤሌክትሪክ ቻርጅ የሚሰሩ መኪኖችን የያዛቸውን ነገሮች በከፊል የያዘ ነው። ፕለጊን ሃይብሪድ የኤሌክትሪክ ኃይል የሚሞሉ ትልልቅ ባትሪዎች ያሏቸው በመሆኑ በአሽከርካሪ ፍቃድ ወይንም መኪናው ራሱን በራሱ ወደ ኤሌክትሪክና ወደ ነዳጅ ሞተር በመቀየር ረዘም ያሉ ኪሎ ሜትሮችን ከባትሪ በሚያገኘው የኤሌክትሪክ ኃይል ማስነዳት ያስችላል። አራተኛ ኢቪ ወይም በኤሌክትሪክ ቻርጅ የሚሰራ የተሽከርካሪ አይነት ነው። ይህ ተሽከርካሪ በነዳጅ የሚሰራ ሞተር የሌለውና መኪናው ላይ የተገጠመለት በኤሌክትሪክ ቻርጅ አማካኝነት በሚያከማቸው የኤሌክትሪክ ኃይል መኪናውን ኤሌክትሪክ ሞተር በማንቀሳቀስ በአንድ ቻርጅ መኪናው ላይ በተጫነው የባትሪ አቅም ልክ ረዘም ያሉ ኪሎ ሜትር የጉዞ ርቀት እንዲኖረው በማድረግ የነዳጅ ወጪን የሚያስቀርና ፍጹም ከከባቢ አየር ጋር ተስማሚ የሆነ ዘመኑ የሰጠን የቴክኖሎጂ ውጤት ነው። አልጨረስንም። ቻናላችንን ሰብስክራይብ ያደርጉ። በቀጣይ ስለ መኪናው ወሳኝ መረጃዎችን ያገኛሉ። ሰላም።